እንግዲህ ይሄ ህንጻ እየተሰራ ያለው ህንጻ ቤዝመንት ያለው G+2 ቴራስ ነው። አላማውም ከስር ያለው ሙሉ ለሙሉ ዘመናዊ ደጀ ሰላም ሁሉም ነገር የተሟላለት ኪችኑም አጠቃላይ ማጠቢያውም ማረጃውም የተሟላለት ደጀ ሰላም ነው እየተሰራ ያለው። ወደ ላይ ስንወጣ ግራውንዱ ሙሉ ለሙሉ በመጠለያ ነው። የቤተክርስቲያኑ እነምመናን ማስቀደሻ መማማሪያም ለተለያየ አገልግሎት ሊውል የሚችል መጠለያ ነው የሚሆነው። ከዛ በላይ ያለው መጀመሪያው ፎቅ ደብሩ ዕቃ ቤት ቤተክርስቲያን ውስጥ ያለ የደብሩ ዕቃ ቤት አለ። ያ የደብሩ ዕቃ ቤት ወደ ቦታ ሽፍት አድርገን ቤተክርስቲያኑን በሚታደስ ጊዜ ቤተክርስቲያኑንም የማስፋፊያ ስራ ስለሚሰራ ለዕቃ ቤቱ የሚሆን ቦታ የሚሰራ አለ። ከዛ በተጨማሪም ሙዚየሙ አለ። እንግዲህ በታሪካዊ ደብር ነው ያለነው። እንጦጦ ኤልያስ በመቀጠል ራጉኤል መርካቶ ራጉኤል ቤተክርስቲያን ታላላቅ ቅርሶች ያሉበት ደብር ነው። እስካሁንም ድረስ ለእይታ ያልበቃና በአግባቡም ሰዎች እንዲያዩት ያልተደረገ ነው። አሁን ግን በአግባቡ በጥንቃቄ ተይዞ እቃዎቹም በተሻለ መንገድ ተቀምጠው ሰዎች የሚገወኙበትን ለማድረግ የሙዚየምና የዕቃ ቤት ይሆናል የመጀመሪያው ፎቅ። ሁለተኛው ፎቅ ግን መለስተኛ አዳራሽ ይሆናል። ለስብከተ ወንጌል አገልግሎትም ለመመገቢያም እንግዶች በሚመጡ ጊዜ ሊስተናገዱበት የሚችል ዘመናዊ አዳራሽ ይኖረዋል። ከዛ በላይ ቴራስ ነው የሚሆነው። ሙሉ ለሙሉ በስላብ የሚሰራ ነው። ከዚህም በኋላ ደብሩ መቀጠል ቢፈልግ ሊቀጥልበት የሚችል ከዛ ባሻገር ደግሞ ከላይም ሆኖ መማማሪያ የአብነት ትምህርት ቤትም መገልገያ ሊሆን የሚችል ቦታ ያለው ነው የሚሆነው። እነዚህ መምህራን ተማሪዎችን የሚያወጡበት ለቤተክርስቲያን ተተኪ ልጆችን የሚያፈሩበት ቦታም ይሆናል። ለተለያየ አገልግሎትም የሚሆን ነው ቴራሱ። ልብስ ማጠቢያም ልብስ ማስጫም ሌሎችንም አገልግሎቶች በዛ ቦታ ላይ ልናደርግባቸው የምንችልበትን ሁኔታ ነው እያመቻቸን ያለነው። አጠቃላይ የተሰራበትም ዓላማ እነዚህ ነገሮች ቤተክርስቲያኑ ያለበትን የቦታ ችግር ለመቅረፍ ታስቦ የተሰራ ነው ማለት ነው። አሁን ያለበት ስቴጅ ያው ትንሽ ክረምትም ከመሆኑ አንፃር ትንሽ ይዞን ነበረ፣ ትንሽ ወደ ኋላ ጎትቶን ነበር። አሁን ላይ ግን ያው አየሩም ያለበትም ኮንዲሽን የተሻለና ጥሩ ስለነበር ከዚህ በኋላ በፍጥነት ጥሩ ስራዎችን እንሰራለን ብለን እናስባለን። ኦልሞስት 5 ወር አካባቢ ጠቅላላ ስራውን እንጨርሳለን ብለን ስኬጁል አድርገናል። በዛ መሰረት እየሄድን ያለነው እንደምታዩት ነው። እንግዲህ ሳይቱ እንደምታዩት ነው። ሰራተኞች አሉ፣ እንቅስቃሴዎች አሉ። በዛ ስኬጁል ባደረግነው መሰረት በጣም ብዙ እንቅስቃሴዎችን እያደረግን ነው። በታቀደለት ጊዜ እንዲያልቅ የምንችለውን ሁሉ እያደረግን ነው። ቤተክርስቲያኗም የሚያስፈልጉ ማቴሪያሎችን ሁሉን ነገር እያቀረበችልን ነው። በዚህ መልኩ አሁን ያለበት ስቴጅ ይሄ ነው። ይሄ ቦታ ሲታሰብ በመጀመሪያ ደረጃ ተዳፋት የሆነ ቦታ ነው።
መሬቱም ይንሸራተታል እየተባለ የሚሰጋ ቦታ ነው። የአፈር ምርመራም ውጤቶችን አሉን። ይሄ የምናየው ሽሮል ሙሉ ለሙሉ የተሰራው የቤተክርስቲያኑን ሴቭ ለማድረግ ወይንም ለመጠበቅ የተደረገ ነው። ሙሉ ለሙሉ ቤተክርስቲያኑ ከስጋት ነፃ ተደርጎ የተሰራ ነው። ይሄ የምናየው ሽሮል ሙሉ ለሙሉ የተሞላው የአፈር መንሸራተት እንዳይኖር ቤተክርስቲያኗም ከዚህ በፊት ስጋት ላይ ስለነበረች የመንሸራተት ሁኔታ ስላለ ቤተክርስቲያኑና መጠለያው ቅርብ ለቅርብና ተዳፋት የሆነ ቦታ ስለሆነ ቤተክርስቲያኑ ላይ የምናየው የፍሳሾችን እያመጣ በጣራ በኩል ያለውን ፍሳሽ እያመጣ ስለነበረ እነሱን ሙሉ ለሙሉ ከአደጋ ለመከላከል ህንጻውንም ለመጠበቅ ይሄ ሙሉ ሽሮል ነው ያደረግነው። ስለዚህ ቤተክርስቲያኑንም የበለጠ የሚጠብቅና ሴቭ የሚያደርግ ስራ ነው እየተሰራ ያለው። አሁን እየተሰራ ያለው ስራ የመጀመሪያው ስላብ ሙሌት ነው። እንግዲህ እንደሚታየው ስላቡ 393 ካሬ ሜትር ላይ ነው እየተሰራ ያለው። አላማው በዋናነት እንግዲህ የመጀመሪያው ሙሌት ሙሉ ለሙሉ ለመጠለያና የተወሰኑ ቢሮዎች ነው የሚያገለግለው። እንደሚታየው ስራውን ለማቅለል የጸሎት የአገልግሎት ቦታ ስለሆነ በሬዲ ሚክስ ኮንክሪት ነው እንዲሞላ እያደረግን ያለ ነው። ጥራቱን የጠበቀ ኮንክሪት እንዲመጣ ተጫራቾችን አወዳደር ነው እየተሞላ ያለው። እንግዲህ ዛሬ ከአንድ ሰዓት ተኩል በኋላ ይሄ ተሞልቶ ያልቃል። እንደ እግዚአብሔር ፈቃድ የሚቀጥሉት ደግሞ ከ15 ቀን በኋላ የሚቀጥለው ስላብ የሚሞላ ይሆናል። አመሰግናለሁ። መጀመሪያው ይህ ህንፃ ብዙ አይነት አገልግሎቶች ያሉት ነው። የመጀመሪያው ለስብከተ ወንጌል ያው ቤተክርስቲያን ቅድሚያ ልትሰጠውም የሚገባው የምትሰጠውም ስብከተ ወንጌል ስለሆነ ምእመናን ያው ግቢያችን በተለያዩ ልማቶች ጠባብ እንደመሆኑ ምእመናን ወደ እግዚአብሔር ቤት መጥተው ማስቀደሻ እንዳያጡ፣ መማሪያ እንዳያጡ፣ መወያያ እንዳያጡ የነሱን አገልግሎት ሰፋ አድርጎ ሊገለገሉበት የሚችል ሰፊ አውደ ምሕረቱን በጨመረ መልኩ እየተሰራ ያለ የመጀመሪያው መጠለያ ነው። ሌላኛው ያው ደብራችን ደብረ ኃይል ቅዱስ ራጉኤል ያው ልማት የማይቋረጥበት ቦታ ነው፣ ልማት ቦታ ነው። ስለዚህ ይሄኛው እንግዲህ ያው ሁለተኛ አሁን በቅርብ ጊዜ ያስመረቅነው ባለ 6 ወለል ህንፃ አለ። ቤተልሔም ሰርተን ጨርሰናል። አሁን ደግሞ በእቅዳችን መሰረት ሁለተኛውን የህንፃ ስራ ነው ጀምረን ያለ ነው። ስለዚህ ይሄ ህንፃ ሙዚየም ቤት አለው፣ እቃ ቤት አለው፣ ደጀ ሰላም አለው፣ የስብከተ ወንጌል አገልግሎት መገልገያ የሚሆን የስብከተ ወንጌል ቦታ አዳራሽ አለው። ምእመናን ሱባኤ የሚገቡበት፣ የሚጸልዩበት፣ የሚወያዩበት ነፍስ አባቶቻቸው ጋር ቁጭ ብለው ንስሐ የሚገቡበት ቦታ የንስሐ መግቢያ ቦታም አለው። እነዚህን ሁሉ የያዘ ያሟላ ቦታ ነው ማለት ነው። ሌላው እቃ ቤትም ጭምር አለው። እነዚህ ትልልቅ አባቶች የአብነት መምህራን ደግሞ ደቀ መዛሙርታቸውን የሚያስተምሩበትም የማስተማሪያ ቦታም ጭምር አለው ማለት ነው። ይህንን ያሟላ ህንፃ ነው አሁን እየሰራን ያለ ነው። በ400 ካሬ ላይ ያረፈ ህንፃ ነው እየሰራን ያለ ነው። ይሄ ፕሮጀክት የአካባቢን ገጽታ ከማሳመር ከመቀየር አንፃር ያው ቤተክርስቲያን ቀዳሚ ናት ለሁሉ ነገር፣ ለልማቱም፣ ለሰላሙም፣ ለመልካሙ ነገር ሁሉ ቤተክርስቲያን ቀዳሚ ናት። የእምነት ቦታዎች ቀዳሚዎች ናቸው። በተለይ ደግሞ ደብራችን ደብረ ኃይል ቅዱስ ራጉኤል ለእነዚህ አይነት እንቅስቃሴ የሚቀድመው የለም። ከኛ በፊትም የነበሩት አባቶቻችን ብዙ ስራዎችን ሰርተዋል። አሁንም እግዚአብሔር ይመስገን እየሰራን ያለ ነው። ስለዚህ የአካባቢን ገጽታ ከመቀየር አንፃር ያው ይሄ አሁን የምንሰራበት ቦታ ዝም ብሎ የቆሻሻ መጣያ የነበረ ተራ የሆነ ምንም ቦታ ያለው የማይመስል የነበረ ቦታ ነው። እሱን አጽድተን ነው እንግዲህ ያው የቦታ መጥበብ ስራ ከመስራት አያግድም። የአእምሮ መጥበብ ነው ስራ እንዳንሰራ የሚያደርገውና በዚህ በጠባቡ ቦታችን ላይ ሰፊ ስራዎች ነው እየሰራን ያለ ነው። እዚህ ቦታ ላይ መጀመሪያ ስናስብ ምናልባትም 150 ካሬ ቦታ ብናገኝ ብለን ነበር የተነሳ ነው። ስናጸዳው ስንደለደለው ግን 400 ካሬ ነው ያገኘነው። ስለዚህ የአካባቢን ገጽታ ከመቀየር አንፃር ለመርካቶ ያው
ትልቅ የስራ ምርታ የስራ ዕውቀት የአካባቢ ገጽታ የሚቀይር የሚያሳምር ቦታ ነው ማለት ነው። ቁጥር 3 ደግሞ ቀጥለን የምንሰራው ባለ 7 ወለል ህንጻም አለን። እነዚህ ስራዎች ሲሰሩ እንግዲህ ብዙ አይነት ጥቅም አላቸው። ምእመናን ይገለገሉባቸዋል። ቤተክርስቲያን ገቢ ታገኝባቸዋለች። ቅዱሳት መጻሕፍት፣ ስብከተ ወንጌል የሚነገርባቸው ሰፋፊ ቦታዎች ይገኛሉ። ቤተክርስቲያን ደግሞ ልማቱን ለልጆቿ ማሳያም ጭምር ስራ ነው የምትሰራውና የአካባቢን ገጽታም ከመቀየር ልማቱን ከማሳለጥ የቤተክርስቲያን ገቢን ከፍ ከማድረግ የካህናት አባቶችን ኑሮ ከመደጎም አንፃር ብዙ ስራዎችን ነው የሚያሳየን ማለት ነው። አምላካችን የጀመርነው እንድንጨርሰው ቅዱስ ፈቃዱ ይሁንልን። ይህንን እንግዲህ የምትከታተሉ ምእመናንም ያው በረከት ለማግኘት አስራታችሁን በኩራታችሁን እያመጣችሁ መባረክ በረከታችሁን መስጠት ትችላላችሁ ማለት ነው። መልካም የሥራ ጊዜ ይሁንልን። የጀመርነው እንድንፈጽመውም አምላከ ቅዱስ ራጉኤል ፈቃዱ ይሁንልን። ይቆየን።